ጊተንስ እየገባ ይገኛል። ግራ መስመር ላይ ጊተንስ እየገባ ነው። ጊተንስ ኳሱን ለኢንዞ ፈርናንዴዝ፣ ኢንዞ እንደገና ኢንዞ ኳስ ይዟል። ስፔስ እየፈለገ ነው። ኩኩሬያ ኢስቴሞ ጎል ኢስቴሞ ኢንዞ ማሬስካ አምሬዶ ደስታ ገለጹ። ኢንዞ ማሬስካ ቸልሲዎች ደስታቸውን እየገለጹ ነው። ብራዚላዊው የ18 ዓመት ልጅ ኢስቴሞ በመጨረሻም የቸልሲን ጎል 95ኛው ደቂቃ ወዘወዘው። ዋው ቡም ጎል! እንዴት አይነት የማጥቃት ዘይቤ ነው ቸልሲ ይሄ ቆይ የምን ሰንጠረዥ ነው? የእንግሊዝ ፕሪሚየር ሊግ ሰንጠረዥ ነው አይደል? አንደኛ አርሰናል፣ ሁለተኛ እኛ። ምን የዩናይትድ ደጋፊ ምን አግብቷችሁ ነው አሁን ቪዲዮ የምትሰሩት? እንዲህ አስደሰትከኝ ችለው ምን አገባ? ምን ለማን ላይ ነው የምትቋጥረው? ምን አገባችሁ እንዴ? ነገ አይደል እንዴ ብሬንትፎርድ የሚጮተው እኮ ነገ ነው እኮ። ኤቨርተን የሚጮተው እኮ ነገ ነው። ምን አገባችሁ? የሰለኛ ጨዋታ እንዴት እንደሚያስጠሉ በእግዚአብሔር ስም ምን አገባ? ቼልሲ ነው ስላሸነፈ ቪዲዮ ይሰራል። አንተ ምን ቤት ነህ? ሼቦት ምን እንዴት እንደሚያስጠሉ እግዚአብሔርን። ግን የዩናይትድ ደጋፊ ዩናይትድ ቢሆን አምና ፕሪሚየር ሊግ የበለው ወይም ሁለተኛ የጨረሰው ዩናይትድ ቢሆን አንችላቸውም ነበር። እንኳን እንደዚሁ ነው የሚያወሩት። አረ እንፈር ቦታችንን ወቅኛ በጣም የዋህነን። ግን እግዚአብሔርን አርሰናል ደጋፊም የሆነ የሊቨርፑል ማንንም እኮ አይናገርም እኮ እንደ ዩናይትድ እኮ ትንሽ ቡድናቸው ትንሽ ቢችል ያቺን ኢሮፓ ሊጓን ቢበላት አለቀልን እኮ በቃ እግዚአብሔርን አለቀልን። በዚህ አይነት እኮ አንድ ጨዋታ እንዴ ቼልሲ እኮ ትልቅ ቡድን እኮ ነው። ብትሸነፍስ ቢግ ሲክስ አይደል እንዴ? እንደ እንትን ያወራሉ። ብሬንትፎርድ ጋር እንደዛ ተደብድበህ ይወጣ እንዴ? አረ በጣም እፈሩ። ከኛ ጋር ቪዲዮ አይሰራም። እንዴት እንደሚያበሳጭ ቪዲዮአቸው ራሱ ሲመጣል። በእርግጥ 3 ጨዋታ 85ኛው ደቂቃ ላይ አግብተህ አሸንፈ ሊሆን ይችላል። ነገር ግን 92ኛው ደቂቃ ላይ ነው 93ኛው ደቂቃ ላይ ገብቶብህ ተሸንፈሃል። የሚገርም እግዚአብሔርን ፕሪሚየር ሊግ የሚያሰኝ አይነት ጨዋታ ዛሬ አይተናል ማለት ነው። እኔ በበኩሌ የሚገርም ጨዋታ ነው ያየሁት። ላይክ ሊቨርፑልና ቼልሲ አያገባንም በእርግጥ ከሚለው ውጪ በጣም ፍሎ ያለው የሚገርም ጨዋታ ነው ዛሬ ያየነው። ግን ገና ለገና 3 ጨዋታና 4 ጨዋታ 95ኛው ደቂቃ ላይናም እያገባ ስላሸነፍ ከአሪፍ ቲም ነው ማለት አይደለም። በጣም ብዙ የሚጎል ነገር አለ ማለት ነው። አስብበት ቼላው። እኛም ካንግድነናል፣ እናንተም ይመቻችሁ። በድጋሚ አፒሬታ ቼለዬ ያባባት ወንድም ጥላ አንተ አሸንፍ እኔ ልብላ ነው ነገሩ ማለት ነው። ያው እንግዲህ ቼልሲ አሸነፈ፣ ሊቨን ተሸነፈ። እንግዲህ ደም ግፊታችሁንም አደራ መድኃኒታችሁን በጊዜ ውሰዱ። ጧት ሄዳችሁ ደማችሁን ተለኩ። አይዟችሁ እንግዲህ እኔም ትንሽ ሰለብሬት ላድርግ። ባይ ይጮቱማ አንድ ላይ ሲያሸንፉማ አንድ ላይ ሲቆጣጠሩ እንደ ላይ ወያለው ተው። እናንተ መደመር ነው የሚሻለን። ተው ፍቅር ነው የሚሻለን። በእኔና በአንተ ጽም 3ኛ ሰው እየተጠቀመብን ነው። ሌላ አካል ተው ብያለሁ። ተው የዛሬ በቃ አንተ የራስን እኔ የራስን እንዴት እንደሚያምርብን እኮ። ኧረ በረኛችን ያባልጫው እናትከራከሩ ዘንድሮ ዋንጮኛ ነው እናትከራከሩ
ሸባው ወይኔ ሸባው ሸይት ወይኔ ኧረ ቅዳሜ እንደ ዛሬ አምሮባት አያውቅም። ኧረ ቅዳሜስ እንደ ዛሬ አምሮባት አያውቅም። ቁንጅት ያለች ቆንጅዬ ቅዳሜ ሶስት ተከታታይ ጨዋታ ሶስት ተከታታይ ነው። ባለፈው ከጋላታሳራይ የተሸነፉ ፓላስ ነው መሰለኝ ብቻ ከሳሳት ኳድሩ አቤት ወይኔ ዩናይትድ ቢሸነፍ ኖሮ ወይኔ ዩናይትድ እንዲህ ሶስት ተከታታይ ቢሸነፍ ኖሮ ሚዲያው እንዲህ ብሎ ነበር የሚወጣው። ጌታዬ ቆንጅዬ ቅዳሜ ስቴፋው ተባረክ ስቴፋው የት አለ? ካሜራውን ሳዞሮ ሄደ ይኸው የት አለ? አይ ካሴዶ ነው በቃ አይሽባው ተልከሰከሰ ረዲ ላይቭ ቋጠሮ እየተሳካልን ነው ምልሽ እየተሳካልን ነው። ዩቲዩብ ላይ ከአርሴ ጀማዎች ጋር ሼባው ላይ እየቋጠርለት ነው እና እየተሳካልን ነው። ሃንግማን 2 ጌም ተለጥልጠሽ ዛሬ የምታሸንፊው በእኔ ፍቃድ ነው። አንቺማ ማሸነፍ አትፈልጊም። ካይሴዶ ምን አይነት ጎል ያገባው? ትችላለህ ነው የምልህ ትችላለህ። ማሬስካ በጣም ሪስክ ወስዶ ነው ጉስቶን ነው እኮ ሚድፊልድ ያጫውተው። ጉስቶን ስንት ኳስ ፓስ ማድረግ የሚችልበትን ድል ግን አለባሮ እየመራችሁ 2 ማድረግ ነበረባችሁ። ሼባው ኳስ ጠፋበት። 0 ሾት ኦን ታርጌት። ቸልሲ ተከላክሎ ደግሞ አይደል ቸልሲ በኃይለኛው ወግሞ ተከላክሎ አይደል ቻንስ ክሪኤሽን ወፍ አርኒ ስሎት መላጣው ተነቃበት ነው የምልሽ። ስሎት ታይም እንጠብቃለን። ስሎት ታይም ላይ ታሸንፊያለሽ። ሃንግማ አሚን ሼባው አስትራውያን ስሎት ታይም 92ኛ ደቂቃ ወይኔ ሁለተኛ ቢገባልሽ እንደዚህ እንደጓጓሽ 13ኛ አንድ መከላከል የሚችል ተጫዋች 13ኛ ደቂቃ ላይ ያገባብሽና በዛው ያልቃል ብዬሽ ነበር። ትዝ ይልሻል ካይሴዶ ስንተኛ ደቂቃ ላይ ያገባው 13 በዚህ ነው የሚያልቀው። አታገቡባቸውም። ሳንቼዝ ተቸላለ ሳንቼዝ ዛሬ ሃንግማን ነኝ ማለት ሰማያዊ እኮ የለበስኩት ለዛ ነው የሚመሳሰል ነገር። አናዘር ዋን ለሼባው ማለት ነው። አርኒ ስሎት ታይም ነኝ። ሁለቱም ፊቶች አንድ አይነት ማለት ነው። ፓላስ ፈርስት ሃፍ አገባብሽ፣ ሰከንድ ሃፍ አቻ አረግሽ፣ ላስት ሚኒት ላይ ጨረሰሽ። ጋላታሳራይም ራሱ ማግባት ስላቀረሽ ነው እንጂ ላስት ሚኒት ላይ ጨረሰሽ ነበር። አርኒ ስሎት ታይም ነው ይሄ ማን አርኒ ስሎት ታይም ነው። ምን ሆነሽ ነው? ኳስ ጠፋብሽ እኮ ሳላ አውት፣ ስሎት አውት፣ ኢሳቅ አውት፣ ኮናቴ አውት፣ እናንተ ራሳችሁ አውት። እንዴት አባቴ እንደረካውኝ ማለት ሃንግማን አረካሽ። አንቺ ማሸነፍ አልፈለግሽም ነበር፣ ግን እኛ ስንቋጥርሽ ታሸንፊያለሽ። አታፍሪም እንኳን የመርሲሳይድ ክለብን አሸንፈሽ ምተሽ ለንደን ይዝብሉት ምን አገባኝ? እኔን አሸንፍኝና ንገሪኝ እስቲ። እኔን አሸንፍኝ። አሁን ጠላቴን ያሸንፍሽልኝ ይመችሻል ማለት ምንም ነገር ኮሜንት ላይ ሃንግማኖች ምንም ነገር ብትሉ ማን እኛ መስሚያ ጥጣችን ነው። ከማን ዩናይትድ በታች ከመሆን ነው የተረፍከው። መስሚያ ጥጥ ነን እኛ። የምንፈልገውን ሰርቪስ አገልግልሃል። ተረጋኝ አይደል? ኔክስት ዊክ ደግሞ ማንቺ ያስቀይምሻል ነው ሼባው። ማንቺ ያስቀይምሻል። ዛሬ ራሱ እኮ የቋጠርላት እኮ ማን ኮንፊደንስ ቢልድ ምናምን የምታደርግ ኮንፊደንስ ምናምን እንዲኖራት ላንቺ ጨዋታ ማለት ያስቀይምሻል። ከኢንተርናሽናል ብሬክ ስትመለሽ እንደማትቺ እኮ ያውቃል፣ ሁሉም ያውቃል። ቶፕ ኦፍ ዘ ሊግ ይላል። ባይዘ አቻ ብትወጪም ቶፕ ኦፍ ዘ ሊግ ነበር። 9 ጎል ጠጥተሻል። 9 ጎል በ7 ጨዋታ 9 ጎል ጠጥተሻል። እኛ እኮ 3 ጎል ነው የገባው። እኛ 14 አግብተናል። አንቺ 16 ላይ ገባሽው። ምንም 5 ነጥብ ትበልጪ ነበር እኮ 5 ነጥብ ትበልጪ። አንቺ ቦትል ጆብ አሁን ተንኮታኮትሽ እንጂ ማን ብትሮጪም አይቀርልሽ ነበር። ስትንኮታኮቺ ደግሞ ልክ እንደ ኒውካስሉ ላስቲዝም መስሎሽ ነው። ማንን ሚዜ እንደሚያደርግ እናያለን። እስቲ ዱቄት አንቨርትን ማግኘት ብትፈልጉ በ009 ነፃ የስልክ መስመር ደውላችሁ ማግኘት ትችላላችሁ። አሮጊቷ ባላቢ ባግዳሚ መለቀቅ ጀመርሽ። ልትመጣ በቃ ሰሶነብሻ ደውያላ ለሚዜን ባሰፋሽ ቀምስ ራስሽ ደርሰሽ መወየር ጀመርሽ። አንቺ አሮጊት አይንሽን ማየት አልፈልግም። አንቺ ጠምባዛውን ተንቀሳቀሽ። ሶስት ተከታታይ ጨዋታ እያስፈነድዱ ልጥልጥ ፍንድድ እያለን እኛ እነሱ ልጥልጥ ያደረጉት
500 ምናምን ሚሊዮን አውጥተን በባዲያሽን ቆምን። በባዲያሽን አስቡት። ባዲያሽን ማለት እልም ያለ ደንቆሮ ኦቨርቤንት የሚጫወት ለቼልሲ የማይመጥን ተጫዋች ደንቆሮ ጠቋራ እኮ በሱ ቆምን። ደግሞ በሱ በባዲያሽን 500 ሚሊዮን አታክ ቆመን። በሳንቼዝ ደንባራ የሆነ በረኛ በሳንቼዝ 500 ወጥተን ግሪዚ ተባለ ነፍጣም ደንቆሮ እንዳለ ፓሱ ሲሳሳት አርሱ ተራሱ አይችልም ጭራሽ አይችልም። በክሎፕ ቲም ነበር ይበላል። አምና አርሰናል በጣም የተመታ አቋም ሲያሳይ ስለነበረ ነው ዋንጫ ይበላል አይገባንም ነበር። በዚህ ዓመት ይሄ ነው ዋንጫ የተባለው። ደንቆሮውን አሰልጣኝም